ጽዮን በጣም ሰክራለች። በቃ ተስፋ ቆርጣለች። ቢኒያምን ካጣች በኋላ ምንም መኖር አያስፈልግም ብላ ታምናለች። ሲጀመርም እዚህ ምድር የሚፈቀር ሰው በጭራሽ ሰው ማፍቀር አይቻልም፣ ሰው ማፍቀር ከንቱነት ነው ብላ ታስባለች። በቃ እዚህ ምድር ምንም የለኝም፣ ማንም የለኝም። ወንድሟንም ራሱ ጠልተዋለች። እሱንም ብቻ ሳይሆን እንደዛ መጀመሪያ አካባቢ ክፉ ሆና ከጓደኛዋ ጋር የወንድሟን ፍቅረኛ ለመለያየት ያላደረገችው የለም ነበር። ግን ተጸጽታ ወንድሟ ምን ያክል እንደሚያፈቅራ ካወቀች በኋላ ጓደኛዋ አድርጋ የችግሯና የሀዘኗ ተካፋይ አድርጋ ነበረ። ኤፍራታን በጣም ተቀርባት ነበር። አሁን ላይ ግን ሌላ ነው አስተያየቷ። ዘመዶቿን፣ ወገኖቿን፣ ፍቅረኛዋን፣ ሁሉ ነገሯን የገደለችባትና የወሰደችባት ብቸኛ አድርጋ ያስቀረቻት እሷ መስላ ትታያታለች። ብር አይሰጣት፣ ማንም እንዳይሰጣት ቤት ውስጥ አስተላልፈዋል። ገንዬ ምሳ ለመብላቷ እንዲመንገላታቷ መሰቃየቷ በወጣትነቷ ስላሳዘነቻት ገንዘብ በጭራሽ አልሰጥሽም ብላ ከልክላታለች። ግን ደግሞ ከልቡ የሚወዳት ምንም ብትጠይቅ የማይከለክላት አቤል ሰጥቷታል። ገንዘብ ስላላት የሆነ ሬስቶራንት ገብታ እስከ መጨረሻው ስክር እስከምትል ምሽት እስከሚል ድረስ ጠጥታለች። ፊት ለፊቷ አስተናጋጆች ገንዘባቸውን እየጠጣችበትን ሊቀበሏት ሲቆሙ ቢኒያም እስከሚመስላት ድረስ ቢኒያም መጣልኝ እያለ ደስ ብሏት በቅጽበት ደግሞ አስተናጋጆች መሆኑን ስታይ ምልስ ብላ ትበሳጫለች። በኋላ ላይ መስከሯን ሲያይ ማንነቱ የማይታወቅ ማስክ ለብሶ በቃ ጃኬት ለብሶ እየተንገዳገደን ቢሆን እንደማንም ከሬስቶራንቱ አስወጣት። ምንድን ነው ሁሌም እየመጣ ከሰከርኩበት ካለሁበት ቦታ እንደማንም ወስደህ ቤቴ ታድርሰኛለህ? ማነህ? እስካሁን ማንነትህን አልነገርከኝም። ምን ሆነህ ነው? ወደዛ ሄድልኝ እያለች እያመናጨቀች ስታስቸግረው እንደማንም አቅፎ ይዟት ሄደ። እንደውም የሆነ ታሪክ አለ ልንገርህ እያለች ስለ እሷና ስለ ቢኒያም ያሳለፈችውንና ቢኒያም በማጣት ምን ያክል እንደተሰቃየች አንዳንድ ነገር ነገረችው። ግን የሚገርመው ራሱ ቢኒያምን ነበረ። ያው እንዳታውቀው ብሎ ይሁን ምናልባት ከበላይ ደግሞ አላቆቹ ለጊዜው እንዳትታይ ብለው ታዘው ይሁን ምን ይሁን ሳይታወቅ ተሸፍኖ እሷ የሆነ ነገር እንዳትሆንበት እየጠበቃት ነበር። እንዴ ማንም አዘፋስፎ በራፍ ቁጭ አድርጓት ተመልሶ ሄዷል። በሩን ቆርቁራ ክፈቱልኝ ስትል አቤል አገኛት። እንዴ ብቻሽን ነው የመጣሽው ብሎ በሩን ከፈተላት። በቤት ውስጥም እንዲትረጋጋ ላይ መኝታ ክላሷ ሊወስድ ያሲል ሳሎን መቀመጥ ፈልጋ እግሯን ወደ ላይ ሰቅላ ስርዓት ባጣው መልኩ ተቀመጠች። አጠገቧ ኤፍራታ ጥቁር ልብስ ለብሳ ስለ ልጇ ሞት እያዘነ የተክዝ ብላ ተቀምጣ፣ ፊት ለፊቷ ደግሞ ጽዮን እንደዚህ በወጣትነቷ መሰቃየቷና በመጠጥ ውስጥ ሆና እንደዚህ ጨጓራዋ አመላጧ አሳዝናት ነው መሰል። ምን ሆነሽ ነው? በይተነሽ ፎቅ ላውጣሽ መኝታ ክላስሽ ደግሞ የሚበላስ በልተሽ ይሁን? ለምንድን ነው እንደዚህ እስከምትሆኒ ድረስ የምትጠጪው? አለቻት። እሷም ቢሆን አስመሳይ ነሽ፣ ሁላችሁም ብትሆኑ አስመሳይ ናችሁ። ቆይ ለእኔ ለማሰብ እየሞክርሽ ነው አለች። ምን ጭቅጭቅ አደረገቻቸው። ገንዬን እንደ እናቷ ቁጥራ ነበር። በልጅነቷ እናቴ ብላ ጉያዋ አላደገችም። እንደ ሴት ልጅ ማንኛውም ሴት ልጅ እናቷን እንደ ሚስጥረኛ እንደ ጓደኛ አድርጋ ሚስጥሯን እያካፈለች እንደምታድገው እናቷን አላገኘቻትም እና ከጊዜ በኋላ ተጸጽታም ቢሆን ገንዬን ወዳትና እናቷ አድርጋት ነበር። ግን አሁን ያለችበት ሁኔታ ሌላ ነው። ገንዬንም ራሱ ምን ፈልገሽ ነው ደሞ አንቺ? አትጨቃጨቂ፣ ጀመረሽ እንግዲህ በይ እባክሽ ተይኝ እያለች እያመናጨቀች ትታታለች። በመጨረሻ እንደማንም ተንዘፋዝፋ እላይ ፎቅ ወጥታ አደረች። አይነጋ የለም ነጋ ስትጠጣበት ያደረችው ራሷ በጣም አሟታል። ወደ ሀመም ወደ ሽንት ቤት ገብታ ራሷን በመስተዋት እያየች በቃ እዚህ ምድር ማንም ለምንድን ነው የማልሞተው እያለች እያሰበች ነው። ሽንት ቤት ይተኛል እንዴ? እሷ ግን ተኛች። በላጡ ላይ በቃ ሴራሚኩ ላይ ተኛች። ድንገት ምን ሆና የጠፋችው ብላ ኤፍራታ ከላይ ፎቅ ወጥታ ሽንት ቤቱን ከፍታ ስታየው ሽንት ቤቱ ተኝታለች። ተነሽ እባክሽ ይሄ እኮ ቀዝቃዛ ነው፣ ምን እየሆንሽ ነው እያለች ልቀሰቅሳት እና እጇን ይዛ ጎትታ ከሽንት ቤት ልታወጣት ብትሞክርም አስመሳይ ነሽ ወግዢ ብላ ስትጮህባት ፈርታ ደንግጣ ጥላት ሄደች። ፈሪ ናችሁ ሁላችሁም፣ ለዚህ አቅምሽ ነው እንደዚህ እንትን የምትዩ እያለች ራሷ በራሷ ጊዜ ተነስታ ቁጭ ብላ ስላሳለፈችው ህይወት ወደ ኋላ ዘወር ብላ ማሰብና መጨነቅ ጀመረች። በሌላ በኩል አቤል የታዘዘውን እንግዲህ ለጊዜው አለቃው ሆኖ ናታ ያለውን ነገር እያካሄደ ነው። አንተና አደራ የሰጠው ሂድና ቼክ አድርገው፣ ምንም ቢልህ እንዳታምነው፣ ምግብ ባይሆን ይዘህለት ሂድ ብሎ አዘዘው።
ምግብ ይዞለት ሄዷል። ለካ አጎቱ ነው ተብዬው እንትና ነበረ። ማነው ስሙ? ኧረ ስሙን ሊጠፋኝ ነው፣ አግዙኝ። ወይ ጉድ! አግተውታል ፖሊሶች። እንግዲህ መጨረሻው ምዕራፍ ላይ ፖሊሶች ያዙት ተብሎ ነበር፣ ግን ደግሞ ናት አግቶ እያሰቃየው ነው። አንዳንድ ሰዎች የዋህ ሁነን በዋህነታችን እርግጥ አድርገው ሲጠቀሙብንና ስቃይና መከራ ሲያሳዩን የበለጠው ሆነን እንገኛለን። ናታ በየዋህነቱ አሰቃይቱት ነበረ። አሁን ግን እሱን እያሰቃየው ነው። አንዴ እግሩ ስር እያንበረከከ፣ አንዴ ደግሞ እንደዚህ እያለ። ግን ምን ዋጋ አለው? አሁን የድሮ ጤንነቱ ወይም የድሮ ማንነቱ ላይ አይደለም። ልቀቁኝ እያለ ከእግራቸው ስር እየተንበረከከ እየተማጸናቸው ቢረሳ የያፌት ስም ይረሳ ይመስል እኔ ደግሞ የያፌትን ስም መጥቀስ አቃተኝ እና እየተማጸናቸው ነበር። የሆነ ፎቶ እንደያዘ ያስታውቃል። እህቴን አምጣልኝ ብዬ ትናንትና ነግሬህ አልነበር? ቃል ገብተህልኛል ነበር ይዤልህ እመጣለሁ ብለህ አለው አቤልን። ሞክራለሁ ብሎ የሚበላው ምግብ ቢሰጠውም በስርዓት አልበላም። መድኃኒት ማሞስ ስለነበር እንደ ነገሩ ሰጠው። ናታ እንግዲህ ጭካኔውና ፊቱን አዙሮበት ጌም እየተጫወተ የሚፈልገውን ነገር እንዲያቀርብለት ቢለምንም አልሰጠውም። አንድ ቀን ዋጋ ትከፍላለህ እያለ በውስጡ እያሰበ ጭካኔውን አሳይቶታል። በሌላ በኩል ኤፍራታ ወደ ውጭ መውጣት አለብኝ የሆነ ነገር ማምጣት አለብኝ ብላ ወደ ውጭ ስትወጣ ቀብሩ የልጇ ቀብር ውስጥ ስታለቅስ የነበረው ደግፍ ያረጋት አዙሯ ስትወርቅ የነበረው ወጣት አገኛት። ከቀብሩ እኮ ሳትመጪ ስትቀሪ ነው እዚህ የመጣሁትኝ። ደህና ነሽ? በቃ ካዘንሽ እያገገምሽ ነው አላት። ቆይ አንተ ማነህ ደግሞ? እዛ ቀብሩም አካባቢ አገኘህ? ብዙ ጊዜ ያያለሁ። አሁን ደግሞ እዚህ ሰፈሬ ምን እያደረክ ነው? ምን ፈልገህ ነው? ትከታተለኝ ነበር አለችው በጥያቄ አፋጠጠችው። አይ እዛ ቀብሩ ምናምን ስለምትመጪ ዛሬ አልመጣሽም ብዬ ነው። እና በልመጣ አንተ ምን አገባህ? ቆያ ገባህል እንዴ? ማነህ አንተ? ተከታተል ተብለው ተልከህ ነው ወይስ ምንድን ነው አለችው ኮስተር ብላ። አይ እንደሱ አይደለም በቃ እሺ ብሎ ዞር አለ። በቃ ገኒ ምን እንደምታረግ ግራ ገብቷታል። የጽዮን ጉዳይ፣ የልጇ የኤፍራታ ጥቁር ልብስ መልበስ እና የናታ እንደዚህ ሁሉም ነገር ዝብርቅርቁ መውጣቱ፣ ሁሉም ነገር እንቆቅልሹ ሲፈታ ቤተሰቡ እውነቱን ሲያውቁ ደስታና ፍቅር ተላብሰን በፍቅር እንኖራለን ብላ አስባ ነበር። ግን አሁን ጽዮንም እንደዚህ መሆኗ፣ ናታን በራሱ ችግር ተወጥሮ እህቱን ዝም ማለቱ፣ ኤፍራታን ብትሆን እንደዚህ በሀዘን እየቆርምዲ ብላ ልብስ እንኳን አልቀይርም ያለችው፣ ህይወቷ ሁሉ ነገር ብቻ እስኪ ፈጣሪ ያውቃል እያለች ወደ ቤቷ ገባች። በመጨረሻም ማታ ይመሽ የለምና ጽዮን እንደተለመደችው ሰክራ ወደ ቤት ልትገባ ስትል ያ የተለመደው ልጅ ኤፍራታ ሲከታተላት የነበረው ልጅ አገኛት። ማናት ይች ልጅ? ደግሞ ትዘፍናለች፣ ደግሞ ሰክራለች በጣም ምን ሆና ነው እያለ ፎቶ አነሳት። ደውሎ ስልክ ምንነቷን ስሟን ሳይቀር እንዲያጣሩለት ጠየቃቸው። ግን ምን ዋጋ አለው? ንጉሷ የሆነው ቢኒያም ከኋላ እየተከታተለ ቤት መግባቷን ቼክ ያደረግ ስለነበር ፎቶ እንዳነሳ ታውቆበታል። በል ያነሳኸውን አምጣ። አሁን ምን እያልክ ነበር? ስታነሳ የቆየውን የልጅቷን ፎቶ አምጣ ብሎ ፍጥጥ አለበት። ሊለቀኛል ብሎ ሞክሮ ነበር፣ ግን የሚለቀው ስላልሆነ ሞባይሉን ሰጥቶታል። እና ውድ ቤተሰቦችዬ ምስኪን ኤፍራ ማናት ጽዮን እንግዲህ ደግፎ ያመጣት ቢኒያም ነው። ቢኒያም በህይወት አለ። ያፌት ግን እንደው ሲያሳዝን እኔ ሳስበው አሁን ላይ እንደዚህ ተሰቃይቶ በኋላ የሆነ ጊዜ ያመለጠው እንደሆነ እንግዲህ የሚለቀው አይመስለኝም። ናታን እንደው ትንሽ ቢያዝንለት ጥሩ ነበር። ምንም ቢሆን ወንድሙ ነው እንግዲህ ያው ስቃይና መከራ ቢያሳየውም ቢያሳልፍም ማለት ነው። እና ውድ ቤተሰቦች የሐረግ ድራማ ይሄን ይመስል ነበር። በሌላው ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። አበረታቱኝ። ባይ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጉድ ባይ